እንዴት ዋላችሁ? ሰላም ናችሁ? እንደምናችሁ? እንግዲህ ዛሬ የምንመለከተው የዚህ ካሉት የሞደርን ሊደርሺፕ ስታይሎች ወይ ደግሞ የመሪነት ዘይቤዎች ካሪዝማቲክ ሊደርሺፕ ስታይልን ነው፣ የካሪዝማቲክ አመራር የሚለውን እንመለከታለን። እንግዲህ የዚህ የካሪዝማቲክ ሊደርሺፕ ጸሐፊ ማን ነው? ማክስ ዌበር ነው። በ1920ዎቹ መጀመሪያ በተለይ በ1922 በታተመው ኢኮኖሚ ኤንድ ሶሳይቲ በሚለው መጽሐፉ ካሪዝማቲክ ስልጣንን ከሶስት ዋና ዋና የስልጣን አይነቶች አንዱ አድርጎ ነው የገለጸው። እሱ ካሪዝማ የሚለው ቃል የግሪክ አመጣጥ ካለው የጸጋ ስጦታ ወይ ደግሞ ጊፍት ኦፍ ግሬስ ከሚል ትርጉም በመነሳት አንድ መሪ ከተራው ሰው የሚለይ ልዩ ስጦታ ወይም መለኮታዊ የሚመስል የግል ብቃት እንዳለው አስቀምጠዋል። እንግዲህ ማክስ ዌበር ጽንሰ ሀሳቡን ቢጀምረውም ማክስ ዌበር ነው መጀመሪያ ላይ ጽንሰ ሀሳቡን የጀመረው። በ1976 ግን ሮበርት ሃውስ የተባለ ምሁር ይህንን ሀሳብ ወደ ዘመናዊ ስነ ልቦናና የድርጅት አመራር ሚንስ ኦርጋናይዜሽናል ሊደርሺፕ ቲዎሪ ቀይሮታል ማለት ነው። ሃውስ የካሪዝማቲክ መሪዎች ባህሪና በተከታዮቻቸው ላይ የሚያሳድሩትን ተጽዕኖ በሳይንሳዊ መንገድም ጥናት አድርጎበታል። ካሪዝማ የሚለው ቃል የሚማርክ እና ሰዎችን ራሳቸውን አሳልፈው እንዲሰጡ የሚያነሳሳ ሁኔታን ያመለክታል። ካሪዝማቲክ የአመራር ዘይቤ ለውጥ ተኮር በመባል የሚታወቅ የአመራር ዘይቤ ጋር በተመሳሳይነት አለው። ዛት ሚንስ ትራንስፎርሜሽናል ሊደርሺፕ ካልነው የሊደርሺፕ ስታይል ጋር የራሱ የሆነ ተመሳሳይነት አለው ነው። ይህ የሆነበት ምክንያት በተከታዮች ውስጥ ታላቅ የሆነ መነሳሳትና ወደፊት መገስገስን የሚቀሰቅስ ዘይቤ የሊደርሺፕ ዘይቤ በመሆኑ ነው። ካሪዝማቲክ አመራር ማለት አንድ መሪ በተፈጥሮ ስብዕናው፣ በንግግር ችሎታው፣ በራስ መተማመኑ እና በሚያቀርበው ማራኪ ራዕይ በመታገዝ ተከታዮችን የሚያነሳሳበት እና ተጽዕኖ የሚያሳድርበት የአመራር ዘይቤ ነው። ሆኖም ለየት የሚያደርገው ባህሪ ካሪዝማቲክ መሪ በተከታዮቹ ብቃትና በብርቱ ጎን ላይ ሳይሆን በራሱ ብቃትና ዝና ላይ የማተኮር ዝንባሌም አለው። እንግዲህ ይህ ካሪዝማቲክ ሊደርሺፕ ስታይል የራሱ የሆነ ሜሪትም ዲሜሪትም አለው። አንደኛው ከፍተኛ ተነሳሽነትና ቁርጠኝነት አለው ነው። ተከታዮች በመሪ ስለሚነሳሱ ለስራቸው ያላቸው ትጋትና ታማኝነት በጣም ይጨምራል ነው። ጠንካራ የቡድን መንፈስ ይኖራል ነው። በቡድን አባላት መካከል አንድነትና ጠንካራ ስሜታዊ ትስስር ይፈጠራል ነው። በዚህ ሊደርሺፕ ስታይል በለውጥ ወቅት ውጤታማ መሆን ነው። ምንም ያህል ለውጥ ሪፎርም ኦርጋናይዜሽን ውስጥ ቢኖር ግልጽ ያልሆኑ ሁኔታዎች ወይም ትልልቅ ለውጦች በሚኖሩበት ጊዜ መሪው ሰዎችን በልበ ሙሉነት መምራት ይችላል። ምንም የሚቸግረው ነገር የለም። ስለሚያምኑበት፣ ስለሚከተሉት በትክክል በዛ ልክ በጣም ውጤታማ ነው። ብዙ የሚያስቸግረው ነገር የለም ነው። ታማኝነትን ያበረታታል ነው። ሰራተኞች ለመሪ ያላቸው እምነት ከፍተኛ ስለሚሆን በቀላሉ የመለወጥ ወይም የመክዳት ዝንባሌ የላቸውም። በጣም ያምኑታል፣ በጣም ይከተሉታል። ስለዚህ በቀላሉ የመክዳትም ሆነ የመለወጥ ዝንባሌ አይታይባቸውም ነው። የስራ አፈጻጸም ይሻሻላል። መሪው ጉልበትና ስሜት ወደ ተከታዩ ስለሚጋባ የስራ ምርታማነት ይጨምራል ነው። እንግዲህ ጉዳቶቹ ወይ ዲሜሪትስ የምንላቸው በመሪው ላይ ከመጠን በላይ ጥገኛ የመሆን ችግር አለ። መሪው ድርጅቱን ቢለቅ ወይም በሌላ ምክንያት ቢርቅ ድርጅቱ የመፈራረስ አደጋ ሊገጥመው ይችላል። ሰዎችን የመጠቀም አደጋ ማኒፑሌሽን የምንለው መሪው ያለውን ተጽዕኖ የማሳደር ብቃት ለግል ጥቅሙ ወይም ላልተገባ ዓላማ ሊያውለው ይችላል ነው። ይሄ እንግዲህ በጣም ተቀባይነት ያለው መሪ የዚህ ካሪዝማቲክ ሊደርሺፕ ስታይል የሚጠቀም መሪ ካለው ሊደርሺፕ ካፓሲቲ አንጻር በሰራተኞች ወይም በባለሙያዎች ላይ ከፍተኛ ተጽዕኖ በማድረስ የራሱን የግል ጥቅም ወይም ላልተገባ ዓላማ ይሄንን ሊደርሺፕ ስታይል ሊጠቀም ይችላል የሚል ስጋት አለ። የረጅም ጊዜ መረጋጋትን ማጣት። የድርጅቱ ስኬት የተመሰረተው በመሪው ግላዊ ማንነት እንጂ በተዘረጉ ስርዓቶችና መዋቅሮች ላይ አይደለም። ስለሆነም መሪው ከዛ ሲለቅ በኦርጋናይዜሽኑ ላይ ከባድ ችግር ሊፈጠር ይችላል። በውስጡ ያሉ ባለሙያዎች፣ ተከታዮች
ጥሩ አይነት ሁኔታ ላይ ላይቆዩ ይችላሉ። የሌሎችን ሀሳብ ችላ ማለት እንግዲህ ተከታዮች ከመጠን በላይ በመሪው ላይ ስለሚተማመኑ የራሳቸውን አዳዲስ ሀሳቦች ከማመንጨት ሊቆጠቡ ይችላሉ ነው። ራሱ ያመነጫል፣ ራሱ እንደዚህ ያደርጋል ብለው ያስባሉ። ከመጠን በላይ በራስ መተማመን ራሱ እንደ ለትዕቢት ሊጋለጥ ይችላል። ይሄ አይነት መሪው እኔ ብቻ ነኝ የማውቀው በሚል ስሜት ተወጥሮ የተሳሳቱ ውሳኔዎችን ሊወስን ይችላል ማለት ነው። ስለዚህ እንግዲህ ይሄ ካሪዝማቲክ ሊደርሺፕ ስታይል ወይ የአመራር ዘይቤ እንደዚህ አይነት ጉዳቶችም ወይም ጥቅሞችም አሉት። በየመስሪያ ቤቶቻችን የምናያቸው ትልልቅ መሪዎች የትኛው ሊደርሺፕ ስታይል ውስጥ እንደሚመደቡ እያሰብን በዚህ በምናነሳው ሀሳብ ውስጥ ራሳችንን ማየት አስፈላጊ ነው። እያንዳንዱ ሊደርሺፕ በየኦርጋናይዜሽኑ ያለው የትኛው ሊደርሺፕ ስታይል እንደሚከተል ከዛ ውስጥ ደግሞ ኢቭን የማይታወቁ ሊደርሺፕ ስታይሎችም ካሉ እሱንም አይደንቲፋይ እያደረግን ወደፊት የምንቀጥላቸው ደግሞ አሁን 7ቱን አይተናል። ቲንክ ወደ 21 ሊደርሺፕ ስታይሎች ይቀሩናል። በዛ ልክ እያየን በየትኛው ነው እኛም በመሪዎች ቦታ ተቀምጠን ካለን በመሪነት ቦታ ተቀምጠን ካለን የአመራራችን ዘይቤ በየትኛው ነው ማወቅ ይኖርብናል፣ መለየት ይኖርብናል ማለት ነው። ስለዚህ ለዛሬ ያለን ይሄ ነው። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች